አታታጥብ ያለው አይደል? አሁን እኮ ሊሄድ እኮ ነው። እጋይና ተዳጭቻለሁ እኮ ምክንያት አለ፣ የምትነግረኝ ምክንያት አለ። ያው ልጅ አለ ሁለት ተነሳ ምን ያደርገው ውጭ በላላልኩም ምናውሬ ይሄው እሺ ይዘልብኛል ፍራሹ አላልኩም ይሄው እና ለምንድን ነው እሱ የምትነሳው? አሁን እስኪ ምንድን ነው የሚሻለው ታዲያ? እንዴ አሁን ራሱ እኮ እዛ ውስጥ በጣም እንትን እያለ ነው እኮ እየሰማሁት ነው። ቤተሰቦች እንግዲህ ያው አንድ መኝታ ቤት ውስጥ ዘግተንበታል ማለት ከአቅማችን በላይም እየሆነ ስለሆነ በቃ ምንም ማድረግ አልቻልንምና እስኪ መፍትሄ በቃ ምንም መፍትሄ እየፈለግን ነው ያለን። እኔ እያልኩ ያለሁት አሁን በቃ አንሰራው፣ ሌላ ምንም አማራጭ የለም። እንደዚህ ዘግተንበትም አሁን መስታወትም ካልሰበርኩ በሩንም ካልሰበርኩ እያለ ነው። ይኸው እንግዲህ እንደምታዩት ነው። ያ ህጻናቱንም የለም ያንንም የለም። ና እስኪ ምን ይሰራልሃል? ያው በቃ እሺ ና። ወይ ጉድ! አሁን እንዴት ነው እንደዚህ እየሆነ? ይኸውላችሁ ቤተሰብ እንዴት እንደሚሆን በቃ አሁን ይሄ እኮ የባሮክ ነው። ህፃን እንደ ህፃን ልጅ ሲሄድ እኮ በዚህ ነው የሚሄደው። የት ነው የምትሄደው? አሁን ሊሄድ ስለሆነ የት ነው የምትሄደው? ምንድን ነው ቆይ የሚሻለው? ተው ፀጉርህ ካሰን ያመሃል። እንደሱ አታርግ። ቤተሰብ ማለት እኔ እንጃ ምን እንደምል አላውቅም። የምር ማለት በዚህ ደረጃ እሱን እንደዚህ ይሆናል ብዬ አላውቅም። እውነት አንዳንዴ እመም ይሻላል። ኖርማል እመም ታማችሁ በቃ ሰው እያስታመማችሁ ምናምን በሰላም የሆነ የእመም ሰላም የለውም፣ ግን ቢያንስ ኧረ እሱ ይሻላል። ኖርማል አንዴ ያውቀሽው እኮ እሺ አሁን ቆይ እሺ ምን እናድርግ? እሺ ቆይ ምን አባል ነው እያለ ያሉት ደግሞ እንትን ደግሞ እየታየደ ነው። ሆስፒታል ደግሞ ቀጣጣቱ ይሄዳል ማለት ነው። ምን ሰዓት ነው ሆስፒታል ጸበል ይዞ የሚሄደው? መጀመሪያ ቢያንስ ያንዱ መጨረስ አለበት። አዎ ጸበልና ለመሄድ መጀመሪያ ጠዋት ነው መሆን ያለበት ጸበል አይደል? ጸበል አዎ ጠዋት ነው መሆን ያለበት። ከሆስፒታል መጣ እንደገና ጸበል መሄድ አትችልም፣ ይረፍዳል። በቃ ሰዓት ሄዶ አይቻልም። አይ ሲጀመርም ይኸው ቤተሰብ አሁን ጸበል እኮ ላለመውሰድ አይደለም እንደዚህ ሆነ ይገባል። ግን መጀመሪያ ቢያንስ ሲጨርሱ ሆስፒታል ይገባል። ጠዋት ይሄዳል። እዛ ያለው ታስሮ ካልሆነ አይሆንም። ይሄድ ነው እኮ እንደገና ቤተሰብ ማለት ሰው ያስፈልጋቸዋል። እነዚህ ልጆች አሁን እኔ አስቸግሬ ነው በቃ ማለት አንድም እሱን በፊት እስካወቁት ድረስ ጓደኛቸው ነው፣ አብሯቸው ይበላሉ ይጠጣሉ። ስለዚህ እየተባበሩኝ ነው እንጂ ማንም ሰው ስራው ስራ አላቸው የራሳቸው ስራ ፈተው ምናምን ከኔ ጋር ጸበል ተቀመጡ አልልም። እኔም ደግሞ ህፃናት ልጆች ትቼ ጸበል ቦታ አልቀመጥም። እሱን ይዤው ብቻ ማለት ነው። እዚህ ጋር ልጆች ለማትቼ ነው የሚሄደው። የግድ ምን ያስፈልገኛል? ሰውና ጊዜ የጠፋው እና ያው ይዘነው እንሄዳለን። እናቴ በተለይ እናንተንም ሌሎችን ነሳሚም አሉ አስቸግሬ በቃ ምንም ማድረግ አልችልም። እኔ ጉልበት አልችልም አላቅም እንዴት አድርጌ ራሱ እንደሚሄድ ማለት ነው። ሰው ያስፈልገኛል ነው ፀጉሬ ያለ ውሃ ነው እንደሚያጥበው። እሺ አጥባለሁ። እሺ ውሃ ላመጣ ነው እኮ ይኸው አሁን እኮ እኛ ብዙ ነገር እናንተና ኮስ ታጥበዋል። ና እዚህ እናጥባለን። ወይ በመዘፍዘፊያው እኮ ነው ውሃ ታጠብካለን እንዴ? በእናትህ ወይ ያምላክ ማታ ራሴን አመመኝ ብለህ አጠብና አይደለ? ፀጉሬን ልታጠብ ነው። ማታ እኮ ታጥበሃል። ማታ ታጥቤያለሁ አይደል? አሁን እኮ ሊሄድ እኮ ነው። ችግር የለውም። ሲሄድ ደግሞ ፀጉሬን ሳልታጠብ ነው የሚሄደው። የት ነው እቃዬን አዘጋጅቻለሁ እኮ ሁሉንም እቃ። አልቀመጥማ እኔ እዚህ ቤት ለምንድን ነው የምቀመጠው?
አይደለም እዚህ ቤት ለምንድን ነው የምቀመጠው? እስቲ ምን ልሰራ ነው የምቀመጠው? ምክንያት አለ የምትነግረኝ ምክንያት አለ? እዚህ ቤት ቤቴ እኔ እዚህ አይደለም የኔ ቤት አለ የሆነ ቦታ አለ እሱን አውቀዋለሁ እኔ ቤቴ። እናንተ አይደላችሁ ከፈለጋችሁ አትሸኙ ከፈለጋችሁ ቃየንም እንትናት አታግዙኝ በቃ እኮ እኔ ራሴ ነኝ የሚሄደው ማለት ነው በቃ እንዴ ወይኔ በእናትሽ አሁን እኔ በቃ ተይኝ እቃውን መኪናዬ ጋር አድርሱልኝ በቃ የምን እቃ የእቃ የተዘጋጀ እቃ እሄዳለሁ ደግሞ ለምንድን ነው እሱ ቁልፉን ማሰጡኝ የምን ቁልፍ ሰጠኝ እንደማሰጡኝ ምን ያደርግልሃል ስጠኝ የት ነው ያለው መኪና እኮ የለህም አንተ አለኝ ቆይ ቁጭ በልና ይሄ ምንድነው መኪና የለም ስለ ይሄ ምንድነው ጉዴ ፈላ በል ይሄ ምንድነው አረ በእግዚአብሔር ይሻለኛል ይኸውልሽ እኔ ባለፈውም መሄድ ነኝ ማለት ነው እሄዳለሁ እኮ እዚህ እኮ አልቆይም ስለጨነቀን እኮ ነው እንደዛ ያኑላ ነገር መተን ይለፈ እዚህ እኮ አልቆይም ምን እሄዳለሁ የት ነው የምትሄደው ቤትክ አይ እኔ እዚህ አልቆይም በእናትህ ትሄዳለሽ ችግር የለውም እኔ ሄድ ነበር እኮ በእናትህ አጎስ የለም ዛሬ እሺ ራስህን አሁን ተሽሏል ያመመህን ተሽሏል ራሴ ፀጉሬን ልታጠብ እኔ የሚሄድ ሰው ነኝ እዚህ እኮ አልቆይም እኮ እዚህ የምቆይ እኮ ሰው እኮ አይደለሁም እኔ የት ነው የምትሄደው እቤቴ እዛ እኮ ሚስት አለኝ ልጆች አለኝ እኮ እዛ አዎ እሷ እኮ ነች አንተ ሚስት አይደለችም ሚስቴ አይደለሽም አንቺ ሚስትና ልጆች እዛ እኮ አሉ ስንት ነው የምነግራቸው እነዚህ ልጆች አሉኝ እንዴ ምን ያርገሱ ሊሄድ ነው እኔ በቃ አሁን እኮ የት ነው የምትሄደው ፀጉሬን ብቻ ካጠባችሁኝ ተም ካላጠባችሁኝ እንደዚሁ እሄዳለሁ በቃ እየበላኝ እሄዳለሁ በቃ የት ነው የምትሄደው አሁን መሄጃ እኮ የለህም መሄጃ እዚህ እኮ ነው በቃ ያው ልጅ አለኝ ሁለት ቆንጆ የሴት ልጆች አሉ ከዛ ሁለት ወንድ ልጆች አሉ ሚስት አለች አው ሚስት አለች የሄደም እኮ አብራኝ ነው የምትኖረው እዛ ሄዳለሁ በቃ አትረብሺ እሺ ማናችሁ ቆይ እናንተ ማናችሁ ናቲ ይሄ ነገር ማንሰው ትክክለኛ የሚያወራው ነገር ነው ማናችሁ እናንተ ነው ትክክለኛ የሚያወራው ቢሆን የምን ማለት ያለው እቃዬን ሰብስቤ መሄድ ነው አይደል ማንም ሰው እንዲነካኝና ማንም ሰው እንዲይዘኝ አልፈልግም እኔ ፀጉሬን የምታጥቡኝ ከሆነ መጀመሪያ አጥባችሁኝ ይሄዳል አላጠባችሁ እንዴ ዝም ብዬ እሄዳለሁ እሺ እናጥባለን ቁጭ በል አልቀመጥም ሰዓቱም እየሄደብኝ ነው ያው ምንድን ነው የምታወሪው ሰዓቱም እየሄደብኝ ነው ስንት ሰዓት ሆነ አንዳንዴ እኮ ሰው የሚያወራውን ታሞ ቢሆን ስንት ሰዓት ሆነ ነገር እኮ ነው ያው 10 ሰዓት ሆነ ስለዚህ 10 ሰዓት ከሆነብኝ እኮ 10 ሰዓት ተኩል ነው እዛ መድረስ ያለብኝ እመጣለሁ ያልኳቸው እኮ 10 ሰዓት ተኩል ለእነማን እመጣለሁ ያልከው ቤተሰቦቼ ፀጉሬን አታጥቡኝም እዚህ ጋር ማለት ነው አንዳንዴ ጸበል እኮ ሰው ገብቶ ማለት ነው ማር ምን እንዳደረገው እኮ በጸበል መንፈስ እኮ ይናገራል አይደል ይናገራል እና ያ ማለት ውሸት ነው ውሸት አይደለም ይሄም ሰው እኮ ማለት ነው እያወራ ያለው ማለት ሌላ ሚስት አለው እያልሽ ነው ምናልባት በዚህ መንገድ እንዲያወራ ኧረ በእናትሽ እንዴ ፍራሹን ነው ያቃቸው ወይኔ በስመ አብ ዞር በል እንዳትነቀኝ ምን ያደርግልሃል አሁን ፍራሹንም ገዝቼ እመጣለሁ ብያቸው እኮ ነው ማሰሪያም አዘዝልኝ እዚህ ላይ ቁጭ በል እንዳይዘልኝ ና እዚህ ላይ ቁጭ በል ና እዚህ ላይ ቁጭ በል እንደዚያ ፍራሽ ተቀመጣ ነው ደግሞ ሌላው ተቃም ነው ስላለ እዚህ አልቆይም እሺ ምንድነው የምናደርገው ቆይ እንሰራው በቃ ለልጄም እንሰራው ሁለቱም ለልጄም የገዛዋቸው ናቸው እቃዎች ዞር በል ምንድነው ይሄ ለልጄ የገዛሁት እቃዎች እንዳለ ማለት በቃ እንሰራው ሌላ ምንም አማራጭ የለም የሆነ ነገር ይዘሽ ፈልጊ በቃ ካላሰር ነው ምንም እንትን የሚል ነገር የለም ከፍራሹ ላይ ለምን ተነሳ ምን ያደርገው ቁጭ በል አላልኩም ምናው ላይ ይሄው እሺ ይዘልብኛል ፍራሹ አላልኩም ይሄው እና ለምንድን ነው እሱ የምትነሳው
እሺ አንተን እኮ ነው ያልኩህ። ይሄው ተቀምጫለሁ። ይሄ ታይ አትንኪ። የልጁ ነው ይሄ። የማን ልጅ? የባሮክ እኮ ነው። የልጄ ነው። እዛ የወንዱ ልጄ ነው። ያኛው እስኪ የሆነ ነገር አምጪና እንሰረው። ይኸውልህ ይሄን እናስገባውና ፀጉሬን እንጠብ። ቆይ እያስታወስኩ እኮ ይሄ ፍራሽ አለ። ምንድን ነው የምታስታውሰው? ይሄንን እናስገባውና እንትን እንበል። ፀጉርህን አጥባለሁ። ሰረው ወይም በቃ እዛ መልስ እዛ ነው ዘምቴር መልስ ውሻ መልስ ኧረ እኔ ለእሱ አይደለም ያመጣሁት። ለእሱ አይደለም። ቆይ እሺ እኔ እፈታዋለሁ። እሺ እኔ እፈታዋለሁ። በደንብ ያኛውን እንደዚህ አድርገህ በደንብ እሰር ወይም እኔ አስረዋለሁ። ዞር በል። እሺ እኔ አስረዋለሁ። ያስቸግረኛል። መኪና ውስጥ አስገቡ። እዚህ መኪና ውስጥ ነው እንዴ የምታስገባው? ይሄ ትንሽ ነው፣ ይሄ ደግሞ ትልቅ ነው። ኧረ ወይኔ! ኧረ ምን ይሻለናል? በእግዚአብሔር እኔ ምን እናርግሽ? ኧረ በቃ ሌላ ነገር የለም። በእናትህ ና እሱን ዘጊው እስኪ። ኧረ ወይኔ! ኧረ ይሄ ልጆች ልብስ ነው። በእናትህ የእኛ አይደለም ይሄ ሰው። ቆይ አምጣው። ቆይ አሁን አድርገው። ይመታኛል ደግሞ የሆነ ነገር ስለው ይመታኛል። አንተ ይሄኛውን ታግዘኛለህ፣ ያኛውን ፍራሽ ደግሞ ይሄ አንተ ልብስ አይደለም። ታግዙኝና እሄዳለሁ። በቃ አሁን ጊዜ ማቃጠል እኮ አያስፈልግም። ሰዓቱ እኮ እሺ፣ ላግዝህ እኮ ነው። እሺ እንዴ በዚህ ነው የምትወጣው። በዚህ ቆይ ሌላ ይቀራል። መልስ ሂድ። ቀጥ ብለህ መልስልኝ። ይዘው የቀረ ሌላ አልፈልግም። መልስ ምን አገባህ እንዴ? እና እንደዚህ እምቢ ያለን እሺ፣ እንዴት ነው የምናደርገው? መልስ ይኸውልህ፣ አንድ ነገር ነው። ይሄ በገመድ ነው እንዲታሰር ከፈለገ ሰው ያስፈልጋል። አንተ ብቻ ነህ ችለው ነው። ለምን እኔና አንቺም እኮ ይሄን ማሰር እንችላለን። እሱን አይደለም እኛ እያልን ያለ ነው፣ አንተን ነው። ለምን እንደምትከራከሩኝ? እና እዛ ቤተሰብ አለ። ቤተሰብ ማን ነው? ቤተሰብ ስማቸው ማን ነው? ቤተሰብ አለ እኮ። እስቲ የልጆችን ስም ንገረን። ማን ናቸው? የልጆችን ስም ንገረን እስኪ። ሴቷን ነው ይሁን ብቻ የወንዱን ንገር። የወንዱን ስም ልጅ ማን ነው? የወንዱ ሴቷ ኤልዳና ነች ትልቋ። ከዛ ትንሿ ደግሞ ኬብሮን ነች። ኬብሮን አለች። ከዛ ወንዱ ደግሞ አምሮን እና አንዱ ማን ነው? አምሮን አይደለም አሞን ነው። አምሮን ነው። እኔ የልጄን ስም አላውቅም። የትንሹ ደግሞ አለ። ትንሹ ደግሞ አትናቲዮስ እነዚህ ያሉ። ስለዚህ እኔ አሁን እነሱ ጋር ነው የሚሄደው። እናንተ ደግሞ አግዙኝ። እቃውን ፀጉሬንም አላጥም ብላችኋል፣ እቃውንም አላግዝም ብላችኋል። ስለዚህ ይሄን ሁሉ ማታድርጉ። እስቲ ሰዓቱ ስንት ሆነ? እስቲ ሰዓቱም ደርሶብኛል። በቃ አሁን እኮ ትንሽ ነው። እንሰራው እዛ ወስደን። የት ነው የምትሄደው? እቃውን አምጪ። አልፈልግም። ለምን እንደማታስወጪኝ ከቤቴ ውስጥ? ለምን ቤተሰቦቼ ጋር ማትወስዱ? ለምን እንደምትቆልፍብኝ? ባሉ እኔ ቤተሰብ ልጆቼ እኮ ይናፍቁኛል። ልጆች እዚህ ናቸው። ቁልፉን ለምንድን ነው የምትነቅለው? እኔ አልነቀልኩትም። ይሄ ልብስ ያንተም ጭራሽ ያንተ አይደለም። ያንተ ቁም ሳጥን ውስጥ ነው ያለው። ይሄ ያንተ አይደለም። ልብሴን አላውቅም። ይሄ የሚት ልብስ ነው ጭራሽ ያንተ አይደለም። ልብሴን አላውቅም። ይሄ ደግሞ መጫወቻ የልጄ ነው፣ የባሮክ ነው። እሺ ቆይ እንደዚህ እየሆነ እንዴት ነው እንትን የምንለው? ምንድን ነው የምናደርገው? እኔ ለምን እንደምትረብሽኝ አላውቅም። ዞር በል ከፊቴ እና እሺ በቃ እና ቁጭ በል እስኪ ቢያንስ
ፍራሽ ይዤ እሄዳለሁ እኮ እያለ እኮ ነው። እሺ ማንን ጠርተን እንሰራው? እሺ እንዴት እናድርግሽ? ፍራሽ ለማሰር የሁሉ ሰው ምን ያደርጋል? ፍራሽ ለማሰር ሳሚም ዮናስ ይምጡ ካንተ ጋር ሆናችሁ ፍራሽ ለማሰር እኮ ሳሚና ዮናስ ይምጡና አንድ ላይ እንሰራው። ደካማ ናችሁ፣ ሁላችሁም ደካማ ናችሁ። ፍራሽ ለማሰር አሁንስ ጭራሽ ፍራሽ የምናስር ነው እየመሰለው ያለው። እሺ ቆይ አስረንውስ አሁን እኮ አስረንውስ እንዴት ነው የሚሆነው? እስከ መቼ ነው እንዴ? ምን ጸበል እስከሚገባ ሆስፒታል ጨርሶ ጸበል ደግሞ እስከሚገባ ነው። ቤት እኮ የጠጣ ነው ጸበል፣ ግን ምንም እዛ ቢሄድ ነው የሚሻለው ቢጠመቅ ማለት ነው። ዝም በልናቸው ጸጉርን እንጠብር እኔ ራሴ ዞር እኔ ራሴ ቢወድቅስ? ቆይ እሺ ምን እናድርግ? እሺ ቆይ ታዲያ እሺ ምንድን ነው የሚሻለን? እስኪ ምንድን ነው ማድረግ ያለብን? አንቺ ሌላ ያሰብሽው ነገር አለ? ያወራሽው ሰው ምናምን ሌላ ምን ማድረግ እችላለሁ? እኔ እኮ ሌላ አማራጭ ቢኖር እኮ ሆስፒታሉ ምን አሁን ሆስፒታል ይሄ እኮ ሆስፒታል የሚድን አይነት ነገር አይደለም። ጸበል ደግሞ እሺ ማን ያስታምነው? ማን ይዞት ይቀመጥ?